ጌታ ይባረክ። ስሜ አልማስ መኮንን እባላለሁ። ያው የሚኖረው ማንጎ ሰፈር ነው። ጌታን የተቀበልኩት ነብይ ዘካርያስ ጋር ነው። ግን እዚህ ቤት ውስጥ ደግሞ በማሚ ላይ እግዚአብሔር ብዙ ቀንበርን ሰብሮልኝ ብዙ ነገር ተደርጎልኛል። ሳልመሰክር ግን ጠላት በብዙ ነገር ወደ ኋላ እየጎተተኝ ብዙ ነገር አዋጀን በኔ ላይ ያወጀ፣ ግን ጌታ ደግሞ ጣልቃ እየገባ እኔን አስጥሎኝ እዚህ በፊታችሁ ቆሜ ጌታን እንዳመሰግን ጌታ ረድቶኛል። ሃሌሉያ። እኔ ጌታ ተሰብኮልኝ አይደለም፣ ከጨለማ ህይወት ነው የመጣሁት። ከሶስት ቤት ከየት እንደመጣሁ እኔ ራሴ እና ጌታን እናውቃለን። ዛሬ ሞገስ አግኝቼ በእናንተ ፊት እንድቆም ያደረገኝ እግዚአብሔር ክብሩን እሱ ጠቅልሎ ይውሰድ። የተደረገልኝ እረፍት ላረገው ወደ መጋዘን ውሃ ይዤ ነበር የገባሁት። ያስቀመጥኩትን ውሃ ፋይናንስ ስጠራ እንግዳ ከውጪ ሲመጣ ላይ እንግዳ ሻይ ላቀርብ ፋይናንሶቹ አለቃሽ እየጠራሽ ነው ብሎ ነው ፋይናንስ ሲጠሩኝ ውሃው እዛው እንዳስቀመጥኩኝ ነበር። ወደ ፋይናንስ ሮጭ ሄድኩት። ለነሱ ማቀርበውን ነገር አቅርቤ ተመልሼ ሲመጣ ውሃው ተቀይሮ ጠበቀኝ። ከዛ በኋላ ውሃውን ጠጣው። የሆነ ነገር ተሰምቶኛል፣ ግን እግዚአብሔር መልካም ነው። ሃሌሉያ። ግን በዛን ሰዓት ውስጥ ያቃጠለኝ ስለገባ በቃ ነገሮችን ሁሉ እንደመልካም ነው የያዝኩት፣ በኔ ላይ አይሰራም ማለት እየቆየ ግን ነገሩ እየተባባሰ በቃ ደም መጥፋት እስከምችል ድረስ በጣም በቃ ህይወቴን መቆጣጠር ስጋዬን መቆጣጠር እስኪያቅተኝ ድረስ ነበር የታመምኩት። ወር ከ15 ቀን ነው የተኛሁት። በዚህ ውስጥ ከኔ ጋራ ዋጋ የከፈሉት ማሚ ነበረች። ከዚህ እየተመላለሰች ቤቴ ድረስ እየመጣች እየጸለየችልኝ ብቻዬን ነው 3 ልጆችን ማሳደገው። ግን እግዚአብሔር ከኔ ጋር ስላለ ጠላት አልተዋጋም። ሞት ነው የመሰለኝ ልጆቼ ምን ይሆናሉ እያልኩ ነበረ። ምክንያቱም የሚታየኝ ጉድጓድ ነው፣ የሚታየኝ ሞት ነበረ። ግን ሞት ለእኔ አይደለም የታወጀ፣ ለእኔ የታወጀልኝ የዛኔ ከጨለማ ያመጣኝ በህይወት እንድኖር ምድሪቷን እንደሚወርስ ጌታ ስለተናገረኝ የብዙ እናቶች ትሆኛለሽ የተባለው ቃል የታመነ ስለሆነ ያንን ቃል እያሰብኩኝ ከዛ ተስፋ እያደረኩ እየጸለኩ ነበረ። ማሚ መጣች። ማሚ መታ አይታኛለች። እግዚአብሔር ሴት ፊት እናገራለሁ። የዛኔ እንደ አውሬ ነበር የሚያጓራኝ፣ ከውስጤ የሚወጣ ከደም የተቀላቀለ የሆነ በቃ እንዴት ብዬ ልንገራችሁ፣ ባዝሊን ይመስላል። በቃ እንዲህ እንትን ያለ ነው በቃ ከውስጤ የሚወጣው የነበረ የሚያስታውከኝ። ወር ከ15 ቀን ሙሉ እንጀራ አልተመገብኩም ነበረ። ምክንያቱም አንደኛ ካቶሊክ ሆስፒታል ነበረ የወሰዱኝ። እዛ ሲሄድ ጨጓራሽ ፌል አድርጓል የተባልኩት። እግዚአብሔር ምስክሬ ነው። በቃ ለእኔ አይገባኝም፣ ያ ነገር አላስፈራኝም። እና የማአት መድኃኒትና መርፌ ነበረ የተሰጠኝ። ከዛ በኋላ መጣው፣ ምንም ሊያሽለኝ አልቻለም። ማሚ መጣች። ማሚ ስትመጣ ቃል ነበር ይመጣልኝ። ሃሌሉያ። አትሞቺም፣ በሕይወት ትኖሪያለሽ። ኢየሱስ ጌታ አሜን። አትሞቺም፣ በሕይወት ትኖሪያለሽ የሚል ነበረ ቃል ይመጣልኝ። ውሃ ላይ ጸልያ ሰጠችኝ። ለቡ ስታር ሄድኩኝ። ለምን ሙሉ ምርመራ አላደርግም አልኩኝ። ሙሉ ምርመራ ነበር ያደረኩት። ሙሉ ምርመራ ሳደርግ በቃ ወይ ኩላሊቴ በቃ የሆነ ነገር ሆኜ ይሆናል ብዬ አላመንኩም ስለ ጨጓራዬና ከዚህ በፊትም ማጸኔን ይታመም ነበረ በጣም ማጸኔ ካንሰር ወደ ካንሰር እየተቀየረ ነው ተብሎ እስከ ዘውዲቱ ድረስ ነበረ ሙሉ የማጸን ምርመራ እንዳደርግ ወደ ዘውዲቱ ነበር የተጻፈልኝ። ወረቀቱን ቀደድኩት። ወረቀቱን ቀድጄ እግዚአብሔር ያለው በሕይወቴ ይሆናል፣ ጠላት ያለው በሕይወቴ አይሆንም ብዬ ወረቀቱን ቀደድኩኝ። እኔ እጄ ይሄንን ነገር አላይም አልኩት። ጌታ ምስክሬ ነው፣ አላይም አልኩት። ምክንያቱም በማሚ ጌታ አልፎ ነው ስለለካኝ፣ በማሚ አልፎ ሕይወት እንደማገኝ እንድኖር ስለተናገረኝ ጌታ ማለት ነው። እና
ያንን የካንሰሩ አይምሮዬ ውስጥ ጥያቄ ስላለ ለቡስታር ሲሄድ ሁለቱም ተነገረኝ። ጮጋራዬም ማህፀኔም እየታመምኩ መጥፎ ነው። ለምን ጌታ ሆይ ያልኩት ሁለቱም ከካንሰሩ መፈወስ አለብኝ ብዬ ማለት ነው። እውነት ጌታ ምስክሬ ነው። በዛ ከጮጋራዬ ተፈወስኩ። የእግዚአብሔር ሴት በስልክ ቃል አወጣችልኝ። ጆሮዬ እኮ ተከፈተ። አልሰማም ነበር፣ በአንድ ጆሮ ብቻ ነው የሚሰማው። በጣም ተቸግሬ ነበር 15 ቀን ሙሉ ማለት ነው። ከዛም በኋላ ጆሮዬ ተከፈተ። በቃ መስማት ቻልኩኝ። ቃል አውጥቶ ዘይቱን የሰጠሁትን ቃል ላይ ጨምሮ ሰጠኝ። እግዚአብሔር ምስክሬ ነው። የወሰድኩት እኔ ለጆሮዬ ነበር፣ ግን የተፈወስኩት ከካንሰር በሽታ ነው። እግዚአብሔር እጅ በዚህ ቤት ውስጥ አለ። የሚፈውስ አለ፣ የሚያስመልጥ አለ። እውነቴን ነው የምላችሁ የህይወትን ተናግሬ አላውቅም ነበር። ማሚ በጣም እወዳታለሁ። ታላቅ ወንድሜ ለ18 ዓመት እኔና እሱ ተለያይተን ነበረ። የአባቴን ሞትም አያውቅም ነበረ። በጣም ነው የምንዋደደው። ሊቢያ ላይ እሱ ተያዘ። ከዛም በኋላ በጣም በእግዚአብሔር ፊት ሁሌ የእሱን ፎቶ ይዤ ይጸልይ ነበረ። እግዚአብሔር እዚሁ ማሚ ጋር እያለ ነው። እግዚአብሔር ምስክሬ ነው። እዛ ቤት ውስጥ እያለ እግዚአብሔር መልስ ሰጠኝ። እንደ አጋጣሚ የሆነ ልጅ ከደቡብ አፍሪካ ይመጣል። እነሱ በሊቢያ አድርጎ ነበረ ደቡብ አፍሪካ የገቡት። ታሰረ። እሱ ታስሮ እስር ቤት ውስጥ ብዙ ነገሮች ደርሶበታል። እዛ ውስጥ ደፍሮ ተጫውቶበት ብዙ ነገር ተደርጎበት እሱ እውነት እኔ በህይወት መኖሩን ራሱ በቃ እኔ ለእኔ ትንግርት ነው። ምክንያቱም ሞተዋል አለ ብዬ ተስፋ እናደርገው ሞቷል ብለን ደግሞ አልቀበርነውም። እንደ አባታችን ተስፋ አልቆረጥንም እና ብዙ ነገሮቹ በቃ ስለ ወንድሜ በጣም ነው የምወደው። እሱ ላይ ስለተወደድኩኝ በጣም ነው የምወደው። ታላቄ በጣም ማለት ነው። እግዚአብሔር ምስክሬ ነው እና ሁሌ የእሱን ፎቶ ይዤ በእግዚአብሔር ፊት ይበረከክ ነበረና እንደ አጋጣሚ ለካ እሱ ሰው ከዛ እስር ቤት ውስጥ ሊሞት ስል ነው አውጥቶ የጣሉትና በቃ ከተጫወቱበት በቃ እሱ ህይወቱ ተበላሽቷል። የሚገርማችሁ ማለት ነው እና ከዛ እግዚአብሔር ወደ ሀገሩ እንዲመለስ በዛ በአንድ ወንድማችን የወለጋ ልጅ ነው እሱ በእሱ አማካይነት ወንድሜ በህይወት ወደ ኢትዮጵያ መጣልኝ። ጌታ ነው። እኔ የምልሽ ዘይቱን በፎቶ ላይ ቀብተሽ ነው። ከዛም በኋላ በቃ ለማንም አያወራም ነበር። ለእኔ ነገረኝ። አለቀስኩ። በቃ በጣም አዘንኩት። ሙሉ ሰውነቱ ትል ነበር የሚወጣውና በጣም አዘንኩ። ፎቶ ላይ ቀባሁት። በቃ ምንድነው እኔ ቃል ያወጣው በሱ ላይ አንደኛ ራሱ በቃ ከዛ በሽታ ነፃ ወጥቶ ርቀት የማይገድበው ሁኔታ የማይገድበው የእግዚአብሔር እጅ ጣልቃ ገብቶ እሱ ባለበት ይህንን ቀንበር ከላዩ ላይ ሰብሮ እግዚአብሔር እሱንም ነፃ አውጥቶ ትዳሩን እንደገና ሰርቶ እሷም ነፍሰ ጡር ነበረች ለካ መጀመሪያውኑ ነው። አሁን ወልዳ አንድ ላይ ሆኖ ጌታ ሁላችሁ ተነስታችሁ ይከባል ለሱ ጌታ ነፃ ወጣ። ራሱ የተደረገልኝ ደግሞ ከዚህ በፊት ይሄ ብላቴና ታቆ ይሁን አላውቅም፣ እዛኛው ቤት ውስጥ እያለ እግዚአብሔር ብዙ ነገር አድርጎልኛል። የዛኔ አይናገርም ነበር።
ማለት ከሕፃንነቱ ከተወለደ ጊዜ ጀምሮ ሳይሆን በሰው እጅ ነበረ እንደዚህ የተደረገ። ለጠላት የታረደው እርድ ደም አጠጡት። እነሱ ግብር ይገብራሉ ነበር። የዛኔ የልጄ አንደበት ተዘጋ። ያንን ነገር ከተደረገ በኋላ ማለት በቃ በጣም በሰቀቀን ነበረ ጌታ ፊት ማለቅሰው። ለማንም አላወራም ነበረ። በቃ አንድ ጊዜ በቃ በዛ ጋር እያለፍኩኝ የነሱ ቸርች እዛ እያለፍኩ እዛኛው ጽዮን ጋር ያሉት ሰዓት ገባውኝና በቃ እግዚአብሔር ለኔ ጥያቄ መልስ ከዚህ ቤት ውስጥ ማግኘት አለብኝ ብዬ በመድረክ ላይ እኔ እየጸለይኩ እያለ በመድረክ ላይ እንደ ጥቅል ጎመን እሳት ሲንከባለል አየሁኝና ራሴ ወደኩ የዛኔ ማለት ነው። ከዛም በኋላ ከብዙ ነገር ነው የተፈወስኩት እኔ ራሴ። ከዛም በኋላ ለማሚ ነገርኳት። ውሃ ላይ ጸልያ እጇንም ጭና ጸለየችለት። የልጄ አንደበት ተከፈተ።